በአዲስ አበባ ከተማ ይስተዋል የነበረው የደንብ መተላለፍ በ64 በመቶ ቀንሷል ያለው የከተማዋ ደንብ ማስከበር ባለስልጣን ባለፉት 9 ወራት የተለያዩ ደንቦችን ተላልፈው ከተገኙ ግለሰቦችና ተቋማት በድምሩ ከ275 ሚሊዮን ብር በላይ በቅጣት መሰብሰቡን አስታውቋል። ተቋሙ ይህን ባሳወቀበት ሪፖርቱ በከተማዋ ሊጣሱ ስለማይገባቸው ደንቦች ግንዛቤ ማስጨበጥን አስቀድሜ የምሰራ ቢሆንም ደንቦችን ተላልፈው በሚገኙት ላይ የገንዘብ ቅጣቱ ባይጣል ኖሮ የከፉ ችግሮችን ልናስተውል እንችል ነበር ሲል ተደምጧል። ዝርዝር ዘገባው የደስዬ ልባይ ነው። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን በ2017 በጀት ዓመት 9 ወራት ከተለያዩ ባለድርሻ ተቋማት ጋር በመሆን ሰራዋቸው ያላቸውን ስራዎች ያካተተ ሪፖርቱን አቅርቧል። ከነዚህም መካከል ከደንብ መተላለፍና የሚያስከትላቸውን ቅጣቶች በሚመለከት ለተለያዩ ግለሰቦችና ተቋማት ግንዛቤ ማስጨበጥን ጨምሮ በትራፊክ መብራቶች ላይ በልመና የተሰማሩ ወገኖች እንዲሁም ኑሯቸውን በጎዳና ላይ ያደረጉ የህብረተሰብ ክፍሎች ድጋፍ ወደሚያገኙባቸው ማዕከላት እንዲገቡ መደረጉን ጠቅሷል። በተጨማሪም በወንዝ ዳርቻዎች አካባቢ የሚፈጠሩ የጎርፍ የመሬት መደርመስና መንሸራተትን ለመቀነስ የአደጋ ስጋት ቅነሳና የቁጥጥር ስራዎች ተሰርተዋል ነው የተባለው። በዚሁ ጊዜ ተቋሙ እነዚህን ጨምሮ ሌሎች ሰራቸው ባላቸው ስራዎች አማካኝነት በአዲስ አበባ ይስተዋሉ የነበሩ የደንብ መተላለፎች ከግማሽ በላይ እንደቀነሱ ተናግሯል። አንደኛ ህገወጥ የጎዳና ንግድ አሁን ብዙም በከተማችን የሚታይ የለም። አንደኛው ኮሪደር ልማቱ የፈጠራቸው ሁኔታዎች አሉ። በሁለተኛ ደረጃ ደግሞ በተለይ አብረን ተቀናጅተን ከምንሰራ መስሪያ ቤት ጋር በተሻለ መንገድ የሄድንባቸው መሆኑን፣ ሁለተኛው ትልቁ ነገር የግንዛቤ አሰጣጣችን ነው ማለት ነው። ወንጀልን ወይም ደግሞ የደንብ መተላለፍን ከመከላከል አንጻር በርካታ ስራዎችን ስንሰራ የነበረው የውስጥም የውጭም ከህብረተሰቡ ጋር ተገናኝተን አብረን ተቀናጅተን ከመስራታችን ጋር ተያይዞ በአሁኑ ሰዓት የደንብ ጥሰቶች ቀደም ሲል እንደገለጽኩት 64% ካለፈው 9 ወር ንጽጽር ሲታይ አፈጻጸማችን ሲታይ ከ2016 9 ወር የአሁኑ 2017 9 ወር ንጽጽር ሲታይ በተለይ ወደ 64% የቀነስንበት ሁኔታ ነው ያለው ማለት ነው። ኃላፊው አክለውም ባለፉት 9 ወራት ብቻ የኮሪደር ልማቱን ጨምሮ የወንዝ ዳርቻዎችን ሲበክሉ ተገኝተዋል ከተባሉ ግለሰቦችና ተቋማት በድምሩ ከ275 ሚሊዮን ብር በላይ የደንብ ጥሰት ቅጣት ገንዘብ መሰብሰቡን ገልጸዋል። ለአብነትም ከ34 ሺህ በላይ ህጋዊ ባልሆኑ የጎዳና ላይ ነጋዴዎች እንዲሁም በትምህርት ቤቶች አካባቢ አዋኪ ድርጊት ሲፈጽሙ ተገኝተዋል በተባሉ ከ36 ሺህ በላይ ደንብ ተላላፊዎች ላይ እርምጃ እንደተወሰደ ጠቁመዋል። በተመሳሳይ ከ100 ሺህ በላይ በሚሆኑ የህገወጥ የውጭ ማስታወቂያዎች ላይ እርምጃ ወስጃለሁ ያለው ተቋም በህገወጥ እርድ ተገኝቷል ያለውንና ከ3200 ኪሎ ግራም በላይ ስጋ ማስወገድን ጨምሮ ወደ ወንዞች የተለያዩ ኬሚካሎችንና ተረፈ ምርቶችን በሚጨምሩ አካላት ላይም እንዲሁ እርምጃ መውሰዱን ተናግሯል። ከዚሁ ጋር በተያያዘ አዳዲስ መሰረተ ልማቶችን እንዴት መጠቀም እንደሚገባ አስቀድሞ ግንዛቤ ከማስጨበጥ ይልቅ ቅጣቱ አልቀደመም ወይ ለሚሉ ወገኖች ተቋሙ በእርግጥ ግንዛቤ ማስጨበጥን አስቀድሜ የምሰራ ቢሆንም እያወቁ የሚያጠፉም አሉ ነው ያለው። አብዛኛው ኦፊሰሮቻችን እያስገነዘቡ የሚመልሱት ባይኖር ኖሮ ከዚህ በላይ በጣም ከፍተኛ ብር እንደሚሆን ታሳቢ ማድረግ አለብን። በእርግጥ በፊት ከነበረበት ቅጣት ስላልነበረ ከፍተኛ ገንዘብ ሊመስለን ይችላል። ነገር ግን ባናስተምር ኖሮ አብዛኛው ደግሞ ተቋሞችም ይሄን ቦታቸውን እየቀየሩ ወደ ፍሳሽ ወደ ወንዝ አልመልቀቅ ባያቆሙ ኖሮ የዚህ 10 እጥፍ በላይም ገቢ ይመጣ ነበርና ታሳቢ ማድረግ ያለብን እየቀነሰ ነው፣ ዲክላይን አድርጓል። አሁን ለምሳሌ መጀመሪያ ከአዋጆች ደንቦች በወጡ ወቅት ላይ በጣም ከፍተኛ የማስተማር ስራዎች እየሰራን የተላለፉትን እንቀጣ ነበር። አሁን እያስተካከሉ በመምጣትና ግንዛቤ ማድረግ ደግሞ የቅጣት ሁኔታዎች እየቀነሱ ዲክላይን እያደረገ መጥቷል ማለት ነውና ሁለቱንም አሳስረን እንደምንሰራ ነው። ቅድም ካነሳው አንጻር አሁን አህያ የቁም እንስሳቶች በመዘዋወር ላይ በኮሪደር ልማት ላይ ግለሰቦችም እያንዳንዱ ነገር ህብረተሰቡ እዛ በደንብ ማስከበር በያካያታችሁ ከሆነ እያስተምራሉ፣ ከዛ ቦታ እንዲወጣ ያደርጋሉ። በርካታ አህዮችም የተለያዩ እንስሳት እንዳያመጡ ይደረጋሉ። ነገር ግን ሁሉንም ባለመቅጣት ደግሞ ዝም ብለ መመለስ ከሆነ ደግሞ ትሬንዱ እየቀጠለ ይሄዳል ማለት ነው። በመቅጣትም ደግሞ ሰው የሚማርባቸው ሁኔታዎች አሉ። ኃላፊው አክለውም የከተማ አስተዳደሩ በቅርቡ ይፋ ባደረገው አዋጅ መሰረት የንግድ ተቋማት እስከ ምሽት 3 ሰዓት ከ30 ድረስ እንዲሰሩ መገደዳቸውን አስታውሰው ይህንን ተግባራዊ በማያደርጉ አካላት ላይ የሚወሰደው እርምጃ ይቀጥላል ብለዋል።